ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ በትንሿ ድራማ ከች ብያለሁ። እናንተም በቅንነት እስከ መጨረሻው ተከታተሉ። አዲሶች ነባሮች በላይ ግግቡ፣ አዲሶች ደግሞ ሰብስክራይብ በማድረግ አበረታቱኝ። ትንሿ ድራማ ላይ ባለፈው እንግዲህ ይቺ መቅዲ ለታለም ወይም ደግሞ ለኢዙ እናት ቪዲዮ ታሳያታለች። የኢዙ እናት ደግሞ በጣም ትናደዳለች እንግዲህ እና ያን ነገር የኢዙ አጎት ወይም አብዬ እንግዲህ መቅዲን ይታዘባታል። አንቺ ምን አይነት ነሽ? እኔ እኮ ህፃን ልጅ ነሽ ብዬ ነበር እስከ ዛሬ የተወኩሽው። ነገር ግን አንቺ የምታደርጊያቸው ነገሮች ጥሩ አይደለም። አሁን ይህን ቤት ለቀሽ ውጪ ሲላት እንግዲህ እታለምም የኢዙ እናት በፍጹም መውጣት ካለባትማ ትንሿ ናት ትሏል። አይ አንቺ የማታውቂያቸው ብዙ ነገሮች አሉ፣ ስለዚህ መቅዲ መውጣት አለባት ሲላት እንግዲህ መቅዲ የመጣችው እንግዲህ ትንሿና ኢዙን ለማጣላት ነበር። ነገር ግን አልተሳካላትም። ወዳው ያንን ቤቱን እንግዲህ ለቃ ትወጣለች። ኢዙም ሲመጣ እንግዲህ የኢዙ እናት ታለምም ወይኔን ወይ ትንሿን ምረጥ ስትለው ኢዙም እንዴ እማዬ በአንቺ እንደማልደራደር ታውቂያለሽ አይደል ብሎ እያለቀሰ እንዲሁም ደግሞ ትንሿን ማጣት አልፈልግም፣ እወዳታለሁ፣ አፈቅራታለሁ ሲል እንግዲህ እያለቀሰ አብዬም አጎቱ በልሂድ እኔ እናት ግን አናግርሃታለሁ ብሎን ነበር። ከዛ እንግዲህ አብዬም እንግዲህ ታለምን ለምንድን ነው ግን እንደዚህ የምታረጊው? ለምን ጣልቃ ትገቢያለሽ ብሎ እንግዲህ ተቆጥቷን ነበር። የዛሬውን ክፍል እንግዲህ እነሆ ይዤላችሁ መጥቻለሁ። አንዳንድ ጊዜ የአማት ቅናተኛ በጣም መጥፎ ነው። እንግዲህ ኢዙና ትንሿ እንግዲህ ቁጭ ብለው ወዳው እንቅልፍ ይዟቸው ነበር። ቁጭ ካሉበት ወዳው የኢዙ እናት እንግዲህ በር ሳታንኳኳ ትገባና ወዳው እንግዲህ ድምጧን ታሰማለች። ትደነግጥና እንግዲህ ኢዙ ያያታን። ነገር ግን ትንሿ እንቅልፍ ይዟን ነበረ። ምን ነው በዚህ ቅዝቃዜ ወለል ላይ የተኛችሁ ትለዋለች። አይ ዝም ብለን ነው ምንም አይደለ ሲላት እንግዲህ ከዛ እናቱም አንድ ጊዜ ላናግር ትለዋለች። ምንድነው ማዬ ሲላት ናቶል ሳሎን እናወራለን ስትለው ኢዙ ምሽ መጣው ይላታል። ትንሿን ይቀሰቅሳትና ትንሿ ይላታል። እሷም ኢዙ መሬቱ ይቀዘቅዛን አይደል ይላል። አሁን ከአልጋ ውጭና ተኝ ሲላት አይ ኧረ አልተኛም አሁን ምን እንደሆንኩ ራሱ እንቅልፍ እንዳያዘኝ ስትለው ኢዙም ቀን ሙሉ እኮ ስታለቅሽ ነው የዋልሽው፣ በጣም ደክሞሻን፣ ስለዚህ እረፍት አድርጌ አይ ልነሳና ልታጠብ፣ ስለዚህ ትንሽ ደግሞ ራሴን እያመመኝ ነው። አይዞሽ እሺ ትንሽ ጊዜ ነው፣ እስከዛ ድረስ ታገሽኝ። ትንሿም እሺ ስትለው ኢዙም በቃ እሺ ተነሽና ተጣጠቢ ትንሽ ቀለል እንድልሽ ይላታል። እንግዲህ ትንሿንና ኢዙን ለማለያየት እንግዲህ ጆሲና መቅዲ የማያደርጉን ነገር የለም። እንዲሁም ከኢዙ እናት እየተባበሩ የኢዙ እናት እንግዲህ በእርግጥ አንፈርድባትም። ነገር ግን አንድ አልገባት ነገር አለ። መቅዲ በምላሷ ጥሩ ሰው መስላ እንግዲህ ስለ ትንሿ መጥፎነት ስለምትነግራት ታምናታለች። ነገር ግን ትንሿ ደግሞ በጣም ጨዋና ስርዓት ያላት ልጅ ናት። መቅዲ እንደዚህ የምታደርገው ኢዙን ለራሷ ለማድረግ እንዲሁም ደግሞ ጆሲ ደግሞ ትንሿን ለራሱ ለማድረግ ነው እንደዚህ የሚፈላሰፉት። ነገር ግን ሁለቱም አይሳካላቸው። እማዬ ላውራ ሲላት ትንሿም ኢዙ ምንም ነገር እንዳትከራከራት እሺ፣ የምትህልህን በሙሉ እሺ በላለ። ምን ነው እሺ ምላት ሲላት እንግዲህ ትንሿን ያለችን በሙሉ ዝም ብለህ እሺ ነው ማለት እንዴት የሚወደውን ሰው ተዊላን ብሎ ሲነግ ትንሿን እንዴት ስትለው ይኸውልሽ አንቺን መተው ለእኔ በጣም ከባድ። ትንሿም እባክህ ከእናት ጋር አትጣላ፣ ያየችው ነገር እኮ ከዚህ በላይም የሚያስቆጣ ነገር። ቆይ ይህን ነገር እንዴት ልታውቅ ቻለች እናቴ ሲላት ትንሿም ይኸውልህ መቅዲ መጥታ ነበር፣ ስለዚህ ሁሉንም ነገር መቅዲ ናት የነገረቻት፣ እሷ ናት ማለት ያሳየቻት ሲላት ትንሿም አዎ እሷ ናት ያሳየቻት። ኛም አንቺ ተነሺ ተጣጠቢ፣ እኔ ልሂድና ማሚን ላናግራት፣ ስለዚህ አንቺ መጨናነቅ የለብሽም፣ እኔ ሁሉንም ነገር
አስተካክላለሁ ብላ እንግዲህ ወደ ቤቱ ተመልሶ ይመጣል። ወደ ቤቱ ሲመጣ እንግዲህ እሺ አገኘሃት ብለው ሲጠይቁት አይ አላገኘኋትም፣ እንዴ እኩል አይደለም እንዴ የወጣችሁት ሲሉ እኔ እንጃ ብቻ አላገኘኋትም። ከዛ እንግዲህ ቹቻ አንገቱን ሲደፋ እንግዲህ ምን ሆነ ነው ብሎ ሲጠይቀው አይ ምንም አልሆንኩኝ፣ በእኔ ምክንያት እኮ እንድትጣሉ አልፈልግም ሲለው አንተ ምንም አላደረግ ሲለው ቆይ እዩ እንደዚህ አይነት ባህሪ አላት እንደ ጥሩ ልጅ አልመሰለች ሲለው አይ ምን ጥሩ አሁን እናንተን ጓደኞችን ከተናገረኝ ነገ ሌላ ነገር ነው የምትናገረው፣ ስለዚህ እኔ አልፈልጋትም ብሎ እንግዲህ ይነግራቸዋል። እኔ እንደውም የሚያምርብኝ ቹቻን እየደበደብኩ ብኖር ነው የሚሻለኘው። ወደ ልዑል ይጠጋና አረ ብትመታኝ ይሻለኛል ሲለው እንግዲህ ልዑልም አይ እንደዛ አትሆን እባክህ አንተ ወረኛ ነህ ይለዋል። ሌላው ጆሲ ነው። ጆሲ እንግዲህ መቅደስ ከምታረገው አይተናነስም። አሁንም እንግዲህ በነቹቹ ላይ የሆነ ነገር ሊያደርግ ስለፈለገ እንግዲህ ጓደኛው የነችችን ጓደኛ ይጠይቀዋል። የነችችን ጓደኛ እንዴ በጓደኞች እኮ ነው የምጠይቀኝ እና ታዲያ በጓደኞች ብጠይቀኝ ምን ችግር አለ? ስለዚህ ገንዘብ ትፈልጋለህ? እነሱን አስይዘኝ፣ እነሱ የት እንደሚወጡ የት እንደሚገቡ እኔ ማወቅ ፈልጋለሁ ይለዋል። እንግዲህ ወደ ትንሿ ትሄዳለች። ሀረግም ትንሿን ምን ሆነሽ ነው ብላ ትጠይቃታለች። ትንሿም ምንም አልሆንኩ ስትል ሀረግም እንዴ ምንም አልሆንኩኝ ትይኛለሽ እንዴ እዚህ ሆነሽ እያየሁሽ፣ ስለዚህ ምን ተፈጠረ? እስኪ ሁሉንም ነገር ንገረኝ። ትንሿም ሀረግ ልሄድ ነው ስትል ሀረግም የት ነው የምትሄጂው ስትላት ትንሿም እኔ እንጃ ወደ የት እንደሚሄድ ግን እኔ እንጃ ማለት የት እንደምትሄጂ ሳታውቂ ነው እንዴ እሄዳለሁ የምትይው? አላውቅም ሀረግ በጣም ግራ ገብቶኛል ስትላት ሀረግም ምንድን ነው ግራ የገባሽው? ፈጠረ ነገር አለ ወይ ስትላት ትንሿም ትልቅ ጥፋት አጥፍቻለሁ ኢዛና ናት፣ አሁንስ የምታልፈኝም አይመስለኝም ኢዛናንም ችግር ውስጥ እየከተትኩ ነው ስትል ሀረግም እስኪ ቆይ አልገባኝም ምን ተፈጥሮ ነው? እንግዲህ የኢዙ እናት እታለም ናት። እታለም እንግዲህ ኢዙን ከትንሿ ጋር አትኑር ብላ ስትጠይቀው ኢዙም ቆይ የመጨረሻሽ ቃልሽ እና አብራችሁ አትኑሩ ነው የምትይኝ ሲላት እታለምም አዎ ትለዋለች። የሚበልጥብኝ ነገር የለም ስትለው ስማን ኢዙም እርግጠኛ ነሽ ግን ይላል። እሷን ከዚህ ባስወጣት እኔ ሰላም የመሆን ነው እንዴ የሚመስልሽው? ምክንያት ከሰው ጋር ትጋጫለህ፣ እሷ ከሌለች ማየ ግን የምርሽን ነው ህይወትህን ልምራልህ እያልሽኝ ያለሽው እንዴ? እኔ እኮ ህይወትህን ልምራልህ አይደለም ያልኩ፣ ስለዚህ የሚበጅን ነገር ነው የነገርኩ። የሚበጀኝን እኮ የማውቀው እኔ ነኝ። አንቺ ግን ምን እያደረግሽ ነው ያለሽው? አሁንም ገና ህፃን ልጅ ነው እንዴ የምመስልሽው? ታለምም እንግዲህ ኢዙን አዎ ገና ልጅ ነህ፣ ህፃን ልጅ ነህ። ትልቅ ሰውማ ብትሆን እንደ አይነት ጉድ አትገባም ነበር። እማዬ እመኝን ትጸጸቻለሽ ይላታል። አለምም እንግዲህ የኢዛና እናት ምንም የሚጸጽተኝ ነገር የለም እኔ እንደሆነ አንዴ ይወስኛለሁ እርግጠኛ ነሽ ሲላት እንግዲህ እንግዲህ አንዴ ተናገርኩ፣ የምትለይ ከሆነ ደግሞ እኔ ቤቱን ለቅቄ እሄድልሃለሁ ነው የመጨረሻሽ ውሳኔ ሲላት እንግዲህ አዎ ይሄ የመጨረሻ ውሳኔ ነው እርግጠኛ ነች ሲላት አዎ እርግጠኛ ነኝ እሺ ብሎ ኢዙ ሲነሳ እንግዲህ እታለምም እንዴ ውሳኔን እኮ አልነገርከኝም ወደ ልትሄድ እንደ ሲላት እሺ ምን ትሄድልሻለች ይላል። ይኸውልህ ለእኔ ሳይሆን የምትሄደው ላንተ ሰላም ስለሚባል ነው የምትሄድ። ስለዚህ ለአንተ ሰላም ስል ነው እሷን ከዚህ ቤት የማስወጣተው። የታሰብሽልኝ እማዬ ሲላት እንግዲህ እታለምም ለነገሩ አሁን አይገባህም፣ አንድ ቀን ግን ይገባሃል ብሎ ከተቀመጠበት ተነስቶ ይሄዳል። እንግዲህ የኢዛና እናት ትንሿና ኢዛና አብረው ቢሆኑ ምን ችግር አለ? የመቅደስን ወሬ ከምትሰማ መቅድን ደግሞ ኢዙ አይወዳትም። ምክንያቱም ሞጥሟጣና ምላሳም ስለሆነች እንዲሁም ከጆሲ ጋር ተባብራ ተንኮል ስለምትሳሳ እንግዲህ ትንሿን ወደ ታለም ይዛት ትመጣና ቁጭ ላሉ
ኢዛና ወዴት ነው ሄደው ብላ ስትጠይቃት እታለምም እኔ እንጃ አላውቅም ትላቻች። ሀረግም እባክሽ በጣም እፈልገዋለሁ ከቻልሽ በስነ ስርዓት መልሽልኝ። መለስኩልሽ አይደለም እንዴ? ምን ፍጠሪ ነው የምትይኝ? አሁን አይደለም እንዴ አንቺን አውርቶሽ የወጣው? ታዲያ ያወራሁት እንደሆነ እኔ የሚሄድበትን ሁሉ አጣራለሁ። እንግዲህ ታለምን ምን አለ አንዳንድ ቀን እንኳ በስነ ስርዓት ብታናግረኝ። ሴትዮ ተናገርኩ በቃ አትጨቅጭቅኝ። ትንሿን ቁጭ በይ ከዚህ መጣሁሽ ብላ ጥላት ትሄዳለች። ትንሿም እንግዲህ ያው የኢዙን እናት ስለፈራቻት ወደ እርሷም ተነስታ ሀረግን ተከትላ ትሄዳለች። እንግዲህ ወደ ጓደኞቹ ሲሄድ እንግዲህ አቤላ እናንተ ወደ ቤት ሂዱ እኛ እንመጣለን ሲል ቹቹም ቆይ ምን እንደተፈጠረ ሳይነግረን ነው እንዴ የምንሄደው? አቤልና ቱቻ እንግዲህ ወደ ቤታቸው ይሄዳሉ። ኢዙ እንግዲህ ከሌሎቹ ጋር ከነላ ጋር አብሮ ቁጭ ላላም ኢዙ እንዴት ነህ ሲለው አለው ደህና ነኝ ይላል። እኮ አይሰራ ሲለን ስንደውል ቤት እኮ መተን በር ልናንኳኳ ስንል ነበረ። ትንሿ እንዴት እንደሆነ ልንጠይቅ ልንመጣ ነበር። እንኳን መጣችሁ ብቻዬን ላብድ ነበረ። እሱ አብርሽ ይባላል ጓደኛችን ነው ተዋወቀው። እሺ አብርሽ እንዴት ነህ ሲለው አብርሽም ደህና ነኝ እባክህ የተፈጠረውን ነገር ሰምቻለሁ አይቻለሁ በጣም ነው ማዝናዝ ነበረን የመጣሁ ሲል እንግዲህ ኢዙም ሰማ አይደለ ምን እንዳደረጉ አዲስ ነገር አለ እንደ ብለው ሉላም አዲስ ነገር አለ ወይ ብሎ ኢዙን ይጠይቀው። አዎ ቅድም መቅዲ ከኔ ቀድማ ነበር የሄደችው ሲለው እንግዲህ ሉላም የምርህን ነው ይለዋል። እና ታዲያ ቤት ነገረቻቸው ወይ? አይገርምም? ሁሉን ነገርም ነግራቸዋለኝ። ሉላም እንግዲህ አረ ይችሊ ግን ምን አይነት ጉድ ናት ይላል። ይህ ነገር በሰላም ይረፍ እንጂ ይለፍ እንጂ እኔ ምን እንደማደርጋት እኔ ያውቃለሁ። እና ታዲያ አሁን አንተ ወደ ልትሄድ ነው ሲለው ኢዙም ያው የሚከራይ ቤት ካገኘው ዘወር ብዬ ልጠይቅ ነው። ለምንድን ነው ቤት የፈለግከው ሲለው እንግዲህ ኢዙም እማዬ ቪዲዮን ካየች በኋላ ትንሿ አብራኝ እንድትሆን አትፈልግም። ምልህ ኢዙ ቆይ ለምን ያህል ጊዜ ነው ቤቱን የፈለግከው ሲለው ኢዙም ለትንሽ ጊዜ ነው የምፈልግ አየ ያለ ትንሿ ምን አይነት ህይወት እንደሚኖረኝ እንድታውቅ ስለምፈልግ ለትንሽ ጊዜ ከሆነ የቹቻን ቤት እኮ ማንም እየኖረበት ስላላደለ ለምን ከዛ ተወስዳት? በፍጹም እኔ ከዚህ በላይ እናንተን ማስቸገር አልፈልግ በቂ በላይ አስቸግራቸዋለሁ ሲል ሉላም እንግዲህ አረ ምንም ያስቸገርከን እኮ ነገር የለም እንደዚህ ያትብትብ እኮ ባዶ ነው ሲለው ምናልባት እኮ ቹቹ ሊፈልገው ይችላል። ይዙ ቹቹ ከኛ ተለይቶ ከዛ የሚኖር ይመስልሃል? ይው ልጅ ቹቹ ይዙ አሁን ባለህበት ትንሿን አንተ ብቻ ልትጠብቃት አትችልም። ስለዚህ ከኛ አካባቢ ሆና ሁላችንም ልንጠብቃት ይገባል። እንግዲህ ትንሿ እንደዚህ የሚሆናት ሁሉም እየመጣ የሚያጠቃቱ እንግዲህ በጣም የዋብ እዛ ላይ ደግሞ ሰውን ታምናለች። ሰዎች ልክ እንደሷ ስለሚመስሏት እንግዲህ ይህ ሁሉ የደረሰባት እንግዲህ በምትወዳት በገዛ ጓደኛዋ ነው። እና አንዳንድ ጊዜ ዝም ስትሉ የዋ ስትሆኑ እንደ ጅል ነው የምትታዩቱ። ነገር ግን ደግሞ በዛው ልክ ደግሞ ትንሿን ለትንሿ የሚያስቡላት ትንሿን የሚወዱ ደግሞ ብዙ ልጆች አሉ። መጨረሻም እንግዲህ ይዞ ሀሳባቸው ይስማማን። ከዛ ሉላም እንግዲህ እሺ አንተ እቃዋን አስተካክለ ይዛሃና ቶሎ እኛ ደግሞ እስከዛ ድረስ እኔና አብረሽ እንሄድና ቤቱን እናስተካከል ይለዋል። እዛ ቹቹ እንግዲህ በጣም ይናደድና ከዛ አቤል ምን ሆነ ነው ሲለው ታውቃለህ አሁን ምን አይነት ወሬ እንዳመለጠኝ ሲለው አቤልም ቹቹ ግን ታውቀዋን ከቀን ወደ ቀን እንዳሮይት እኮ እየሆንክ ነው ይለዋል። ቻም እንኳን ተቀይርም ምን ነው ትኩስ ወሬም በደረሰኝ። ቹቹ ግን መቼ ነው ልደት ሲለው እኔ ምን አውቃለሁ ሲለው ቹቹ ለምን ፈለገው? ያው ስጦታ እንደሰጠ ነው ሲለው ቹቹ የምን ስጦታ? ያው እሱ አይነገርም። ጥሩ የደስ የሚል ስጦታ ሰጣለሁ። እቺ ነገረኛ መቅዲ ወደ ጆሲ ትሄድና ጆሲ ተነስተህ እቅፍ አድርገኝ ስትለው ዝም ይላታል። አንተን እኮ ነው ምልህ ስትለው ጆሲም መቅዲ እባክሽ ተይኝ ደክሞኛል፣ እመነኝ አሁን የምነግርህን ነገር ስትሰማ
ድካምን ብን ብሎ ነው የሚጠፋው። መስማት አልፈልግም ስል ብልሽ ሲላት መቅደም አታደርገውማ ስትለው ኧረ እባክሽ ልሽ አንድ አካልሽ ሳላ ጎለው አሁን ብን ብለሽ ጠፍተሽ ሲላትን ጥፊ ሲላት መቅደም ይኸውልህ አሁን ትንሿ ከቤት ልትባረር ነው ስትለው ጆሲም የእውነትሽን ነው ይላታል። ነው ከዛ ቤት ልትወጣ ነው ብሎ ሲጠይቃት መቅደም እና ታዲያ ምን ነው ይከፋህን እንዴ ትለዋለች። ትቀልጃለሽ እንዴ ከዛ ቤት እኮ እንድትወጣ ብዬ ነው ይህ ሁሉ ነገር የማደርገው። ብዙም አትደሰት ከዛ ቤት ልትወጣ ነው እንጂ ያልኩ ከኢዛና ጋር ልትለያይ ነው አላልኩም። ቤት መውጣቷም ራሱ አንድ ነገር ነው ቢያንስ በነጻ አገኛታለሁ ሲል መቅደም አይጆሲ በጣም እኮ የዋህና ጅልነት ስትለው እንግዲህ ሲላት ይቺ መቅደም ኢዛና ብቻዋን የሚተዋት ነው እንዴ የሚመስልህ? እንደውም ከበፊቱ የበለጠ አሁን ይጠብቃታል። እንግዲህ ይኸውልህ ከሌላው በበለጠ አሁን ራስ በራሳችን መጠባበቅ ነው ያለብን፣ ጥሩ ጓደኛሞች እንሆናለን ትሏል። እንግዲህ እነዚህ ሁለቱ ልጆች እንግዲህ ያው በጣም ነገረኛ ናቸው። ቢያንስ ሁለቱ ቢጋቡ ጥሩ ነው። ምክንያቱም ባልና ሚስት አንድ ወንዝ ይቀዳን እንዲባል ያው መቅደና ይሄ ጆሲ ሁለቱም ነገረኛ ስለሆነ ቢጋቡ ደስ ይላል። እንግዲህ ወደ ትንሿ ትሄድና ትንሿ ስትላት አቤት ስትል እሺ ላግዝሽ ስትላት አይ ጨርሻለሁኝ። ይኸውልሽ እኔ አሁን ምንም ነገር ባደርግ እንዳትቀየሙኝ እናንተ ልጆች ናቸው፣ ስለዚህ ለእናንተ ብዬ ነው ስትል ትንሿም አንገቷን ትደፋና እሺ ትላታለች። ይመሽኛል እንዴ ስትላት ትንሿም ኧረ በፍጹም አልተቀየምኩሽም፣ ታለምም ጎበዝ ሲጀመር አንቺ ማስተዋል እንደምትች ይታወቃል። ከጨረሽ ይዙ ውጭ አለ ጥሪውና ይዞሽ ይሄዳል። አሁን እንግዲህ አብዬ ይመጣና ትንሿ ሲላት አቤት አብዬ ትለዋለሽ። ኢዛና ማረፊያሽን ስላዘጋጀልሽ ምንም ነገር እንዳትጨነቂ፣ ደግሞ የሚቸግርሽ ነገር ካለ እንረዳዳለን። ሿም እሺ ትላለይ። አብዬም ይኸውልሽ ደግሞ ምንም ነገር ከፈለግሽ እኔ አባትሽ አለሁልሽ ከጎኔ ጋ መንጣት ትችላለሽ እሺ ሲላት ትንሿም እሺ ትለዋለች። ምንም ተማጉቼ ባላስቀርሽም ነገር ግን ከጎንሽ እኔ አለሁልሽ አባትሽ። ይዙ ይመጣና ጨርሽ ትንሿ ይላትላትም አዎ ጨርሻለሁ ስትል ጆሲ እሺ በቃ ማለት ይሄ ይዙም እሺ በቃ ሳሎን እጠብቅሻለሁ ነይ ቶሎ። እንግዲህ ትንሹ እንግዲህ እናቱ ባለችው መሰረት እንግዲህ ትንሿን ይዞ ከቤት ይዟት ይወጣል። ይሄም እንግዲህ እና እታለምን እንግዲህ እህቱን ሲያት እሷም ትደነግጥና አንገቷን ድፍት ታረጋለች። ምክንያቱም እንግዲህ የመቅደን ወሬ ሰምታ ነው እንግዲህ ትንሿን ከቤት ያስወጣቻት። ይዙም እንግዲህ ትንሿን ወደ አስቀመጠበት ቤት ይሄዳን። ትንሿ ተኝታ ነበረ። ስትነሳ እንዴ ይዙ ምን ነው በጧት መጣ ስትለው አጠፋው እንዴ ሲላት ትንሿም አይ እንደዛ ማለት ሳይሆን እንዴት መጣ አሁን ብዬ ነው ምን ላድርግ እንደ ብዬ ልተኛ አልቻልኩም ይላታል። እንግዲህ ይዙ ትንሿን ከዛ ቤት ያስወጣበት ምክንያት እናቱ ይዙ ካለ ትንሿ መኖር እንደማይችል ለማሳየት ነው። እንግዲህ ከብሌን ጋር ሁና ከጓደኛዋ እንግዲህ ጆሲ ስትለው ጆሲ ይመጣል። መቅደም እንዴት አደርግ የስራ ባልደረባዬ ስትለው ጆሲም ደህና ነኝ አድሬያለሁ። ይኸውልህ እኔም አድረናን ብሌንም ሰላም አድረናን ስትለው አዎ ጥሩ ነው ብሎ ሊሄድ ሲል ብሌንም እንዳታስበው ስትለው ለምኑ ያው መሄዱን ትለዋለች። ሲም ሰላማዊ አውላይ ብዬ ነው ከቤት የወጣሁት፣ ስለዚህ ገና በጠዋቱ ነገር እንዳትለክፊኝ። እንግዲህ እናንተ ልጆች ግን ባለፈው ህይወት ትተዋወቃላችሁ እንደ ስትለው ጆሲም እኔ አላውቃትም ከዚህ ቀደም ታውቀኝ ከሆነ እሷን ጠይቂያት ሲላት እንግዲህ እሷም እኔ የት አባህ አውቀሃለሁ ትለዋለች። እኔ እኮ ስለ ሰላም ነው የማወራው ስትለው እንዴ የመቅዲ ጓደኛ ሆነሽ አንቺም ስለ ሰላም ስታወሪ ትንሽ አታፍም እንዴ ይላታል። እታለምም እንግዲህ ትመጣ አብዬ ስትለው አቤት ይላታል። ኢዛና እኮ የለም ክፍሉ የለም ስትለው እንዴ ቆይ እኮ ከወጣ ከቤት ይላታል። ቤት ሂዶ ነው በዚህ ሰዓት ስትለው እንግዲህ አብዬም ቢጨንቀው ይሆናና ያው ዞር ብዬ ልንጣ ብሎ ወጥቶ ይሆናና ደግሞ የሚጨንቀው ስትል
እታለም ከልብሽ ነው ግን እየጠየቅሽኝ ያለሽው? አለምም እንግዲህ አዎ ከልቤ ነው ትለዋለች። ሆንኩ ብሎ ነው ደግሞ በጧት የሚጨነቀው? አንጉሊት እኮ አይደለም ከቤቱ ያስወጣው። ምን ሆነሽ ነው እንደዚህ የሚሆነው? አንዴ ከሄደሽ ነው ሄደሽ ደግሞ ከቤት ለምን እንዳስወጣኋት እኮ አንተም ታውቃለህ። ግን ከየት ያመጣሽው ልብ ነው እንደዚህ ደንዳናና ጨካኝ ሆንሽው? ደንዳና አይደለሁም አብዬ፣ እያደረግኩ ያለሁት ነገር ደግሞ ልጄን እየጠበቅኩ ነው። እዚህ ነው ልጅሽን የምጠቅሚው? ቤት እንደሌለው ሰው መንገድ ለመንገድ እንዲዞር ነው የምታደርጊው ብዬ አንተ እንኳን ቢያንስ ትንሽ ተረዳኝ እንጂ ይች ልጅ እኮ ከችግር በስተቀር ምንም ያመጣችው ነገር የለም፣ እየጠቀመችው አይደለም። አሁን ልብሽን ስላደነደንሽው ምንም ነገር ብልሽ አይገባሽም። እንደውም በዚህ ስለዚህ ነገር ባናወራ ይሻላል ነው። ግን በዚህ ልክ መጥፎ ሰው አድርገህ እንዲሰማኝ የምታደርገኝ እኔም እኮ እህትህ ነኝ ትለዋለች። እንግዲህ ይህን ያለ አብዬም የተቆጣት ምክንያት እንግዲህ ይዙና ትንሿ እንግዲህ አብረው እንደሆኑ ስለማትፈልግ፣ ስለዚህ ያው በልጇ ህይወት ጣልቃ ባትገባ፣ ልጁ ደግሞ የፈለገውን ነገር ማድረግ መብቱ ነው። ከፈለገው ሰው ጋር መኖር መብት አለው። ስለዚህ የዛችን መቅደስን ወሬ መስማት የለበትም። መቅደስ ማናት? መቅደስ ከይዙ ምን ፈልጋ ነው? ከትንሿ ምን ፈልጋ ነው ብላ ብታጣራ ከዛ በኋላ ሁሉን ነገር እውነታውን ትደርስበት ነበረ። ለማንኛውም ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃቸው፣ ለሀገራችንም ያብቃን። እንግዲህ ለሰው ልጅ ሰላም የሚፈልግ ሁሉ ሰላም ይስጠው። በአሁኑ ሰዓት እንግዲህ በየአገሩ ያው ጦርነት አለ። እንግዲህ ያው ባለስልጣናት የታወቁ ናቸው። እነሱ ምንም ነገር አይሆኑም። የሚሞተው ሚስኪኑ ምንም የማያውቀው ድሃ ነው። እና ለእነዚህ እንግዲህ አገርን ለሚያሸብሩ ወጠጤዎች እንግዲህ ልቦና ይስጣቸው። እንግዲህ እነሱ ጦርነት ከፈለጉ ሌላ ቦታ ሄደው መዋጋት ይችላሉ። ስለዚህ ንጹሑን ሕዝብ ቢተዉት ደስ ይለናል። እናመሰግናለን። ባይ ባይ ባይ።